ባቄላን መመገብ በሰውነታችን ውስጥ ምን አይነት አስደናቂ ተአምር እንደሚያመጣ ታውቃላችሁ? ብዙዎቻችን ባቄላን እንደ ተራ ወይንም እንደ ደሃ ምግብ አድርገን ብናስበውም በሕክምናው ሳይንስ ግን እጅግ ከፍተኛ አቅም ያለው ሱፐር ፉድ ነው። በውስጡ ባለው ልዩ የተፈጥሮ ኬሚካል ምክንያትም የአንጎላችንን ንቃት ከመጨመርና የፓርኪንሰን በሽታን ከመከላከል ጀምሮ ለልብ ጤንነት፣ ለደም ማነስና ለክብደት ቁጥጥር ያለው ጥቅም እጅግ አስገራሚ ነው። ታዲያ ይህንን በቀላሉ የሚገኝ ድንቅ ጥራጥሬ አዘውትረን ብንመገብ በሰውነታችን ላይ ምን አይነት አስደናቂ ጥቅሞችን እናገኛለን? ማንም የማይነግራችሁን 10 ዋና ዋና ጥቅሞች በዚህ ቪዲዮ በዝርዝር እንመለከታለን። ቪዲዮን እስከ መጨረሻው በመከታተል የጤናችሁ ባለቤት ሁኑ። መልካም ቆይታ ይሁንላችሁ። ባቄላ በውስጡ ሌቮዶፓ የተባለ ተፈጥሯዊ ንጥረ ነገር በከፍተኛ መጠን ይዟል። ይህም ንጥረ ነገር በአንጎላችን ውስጥ የደስታ የንቃትና የሰላም ስሜትን የሚሰጠውን ዶፓሚን የተባለውን ሆርሞን ለመስራት ዋነኛው ግብዓት ነው። ሌላው የአትክልት ፕሮቲን ክምችት ነው። ምንም አይነት የኮሌስትሮል ስጋት ሳይኖርብን ሰውነታችን ጡንቻዎችን ለመገንባት የሚያስፈልገውን ከፍተኛ ፕሮቲን በውስጡ ይዟል። ከዚህም በላይ በፎሌትና በአይረን ማዕድንም እጅግ የበለጸገ ነው። ታዲያ ባቄላን ብንመገብ ምን አይነት ጥቅሞችን እናገኛለን? ቀጥለን 10 ዋነኛ ጥቅሞቹን እንይ። አንደኛ፣ የእጅ መንቀጥቀጥ በሽታን ወይንም የፓርኪንሰን በሽታን ይከላከላል። ቀደም ሲል በትምህርታዊ ክፍል ላይ እንደተጠቀሰው ባቄላ በውስጡ ሌቮዶፓ የተባለ ልዩ ተፈጥሯዊ ንጥረ ነገር በከፍተኛ መጠን ይዟል። ይህ ንጥረ ነገር በአንጎላችን ውስጥ የትኩረት የደስታና የሰውነት እንቅስቃሴ የማስተካከል ኃላፊነት ያለበትን ዶፓሚን የተባለውን ሆርሞን ለመስራት ዋነኛው ግብዓት ነው። በእድሜ መግፋት ወይንም በተለያዩ የነርቭ ችግሮች ምክንያት በአንጎል ውስጥ የዶፓሚን መጠን ሲቀንስ የሰውነት ሪትም ይዛባል። ይህም ፓርኪንሰን ለሚባለው የእጅና የሰውነት መንቀጥቀጥ በሽታ ይዳርጋል። ታዲያ ባቄላን አዘውትሮ መመገብ በአንጎል ውስጥ ያለውን የዶፓሚን ክምችት ከፍ በማድረግ ይህንን አስከፊ የነርቭ በሽታ አስቀድሞ ከመከላከሉም በላይ የማስታወስ ችሎታንና እንዲሁም የአእምሮ ንቃትን በከፍተኛ ደረጃ ያሳድጋል። ሁለተኛ፣ ለነፍሰ ጡር እናቶችና ለጽንስ ጤናማ እድገት ፍጹም ዋስትና ነው። ባቄላ ለእናቶችና በማህፀን ውስጥ ላለ ጽንስ እጅግ በጣም ወሳኝ የሆነውን ቫይታሚን ቢ9 ወይንም ፎሌትን በከፍተኛ መጠን ይዟል። አንዲት ነፍሰ ጡር እናት በእርግዝናዋ መጀመሪያ ላይ በቂ ፎሌት ካላገኘች በማህፀን ውስጥ ያለው ህፃን የአንጎልና እንዲሁም የነርቭ ገመድ ማለትም ኒውራል ቲዩብ ዲፌክት እክል ሊያጋጥመውና አካለ ጎዶሎ ሆኖ ሊወለድ ይችላል። አንድ ሲኒ የበሰለ ባቄላ ብቻ አንዲት እናት በቀን ውስጥ ከሚያስፈልጋት የፎሌት መጠን ውስጥ እስከ ግማሽ የሚሆነውን በነፃ መለገስ ይችላል። ስለዚህ ባቄላን በአመጋገብ ውስጥ ማካተት የጽንስን ጤናማ እድገት ከማረጋገጡም በላይ እናቲቱ በእርግዝና ወቅት ከሚመጣ የደም ማነስ ችግርም እንድትጠበቅ ያደርጋታል። ሶስተኛ፣ በሽታ የመከላከል አቅምን በከፍተኛ ሁኔታ ይገነባል። ባቄላ በውስጡ የተለያዩ አይነት ኃይለኛ አንቲኦክሲደንቶችና እንዲሁም ዚንክና እንደ መዳብ ያሉ ማዕድናትን በውስጡ ይዟል። እነዚህ ንጥረ ነገሮች በሰውነታችን ውስጥ የሚፈጠሩ እናም ደግሞ ህዋሳትን በማውደም ለተለያዩ ካንሰሮች፣ ለፈጣን እርጅና እናም ለበሽታዎች የሚያጋልጡ ፍሪ ራዲካልስ የተባሉ ጎጂ ኬሚካሎችን በጠንካራ ሁኔታ ይዋጋሉ። ከዚህም በላይ በውስጡ ያለው ንጥረ ነገር ነጭ የደም ሴሎች እንዲጠናከሩና የውጭ ኢንፌክሽኖችን እንዲሁም ባክቴሪያዎችን በፍጥነት እንዲከላከሉ ስለሚያደርግም የሰውነታችንን ሁለንተናዊ የበሽታ መከላከል አቅም ወደ ላቀ ደረጃ ያሸጋግረዋል። አራተኛ፣ ከፍተኛ የሆነ የደም ማነስ ችግርን ይከላከላል። ባቄላ በውስጡ የያዘው የአይረን ማዕድን ክምችት እጅግ ከፍተኛ ነው። አይረን በሰውነታችን ውስጥ ኦክሲጅንን ተሸክመው የሚንቀሳቀሱትን ቀይ የደም ሴሎች ለማምረት ዋነኛው እንዲሁም ወሳኙ ማዕድን ነው። በሰውነታችን ውስጥ የአይረን ማዕድን እጥረት ሲከሰት ፈጣን ድካም፣ ራስ ምታት፣ ማዞር እንዲሁም የደም ማነስ ህመም ይከሰታል። ታዲያ ባቄላን አዘውትሮ መመገብ ሰውነታችን ቀይ የደም ሴሎችን ያለምንም መቆራረጥ በበቂ ሁኔታ እንዲያመርት ስለሚያደርግ ከደም ማነስ ችግር ሙሉ በሙሉ ለመገላገል ይረዳል። በተለይ ደግሞ ባቄላን ስንመገብ በውስጡ ቫይታሚን ሲ ካላቸው ምግቦች ለምሳሌ ቃሪያ ወይንም ሎሚ ጋር አብሮ መውሰድ የብረት ማዕድኑ በሰውነታችን ውስጥ በቀላሉ እንዲመጠጥ ያደርገዋል ማለት ነው። አምስተኛ፣ የደም ግፊትን ያስተካክላል። ለልባችን ጤንነትም ዋስትና ነው። ባቄላ ለልብና ለደም ቧንቧዎች ጤንነት ፍጹም ተስማሚ የሆኑትን ማግኒዥየምና ፖታሺየም የተባሉ ማዕድናትን በውስጡ በከፍተኛ መጠን ይዟል። ፖታሺየም በሰውነታችን ውስጥ ያለውን የጨው መጠን በማመጣጠን የደም ቧንቧዎች እንዲዝናኑና እንዲሰፉ ያደርጋል። ይህ ሂደት ደግሞ ደም ያለምንም ግፊትና መወጠር በሰውነታችን ውስጥ እንዲዘዋወር ስለሚረዳ የደም ግፊትን በከፍተኛ ሁኔታ ያስተካክላል ማለት ነው።
ከዚህም በላይ ማግኒዥየም የልብ ምትን ወጥ በማድረግ ለድንገተኛ የልብ ህመም ወይንም ለስትሮክ የመጋለጥ ዕድልን በእጅጉ ይቀንሳል። ስድስተኛ ጤናማ በሆነ መልኩ ክብደትን ለመቀነስና እንዲሁም የረሃብ ስሜትን ለመቆጣጠር ይረዳል። ክብደት ለመቀነስ ወይንም የአካል ብቃት ይዞታን ለመጠበቅ ለሚፈልጉ ሰዎች ባቄላ ምርጥ ምግብ ነው። ምክንያቱም ባቄላ በአንድ በኩል ከፍተኛ የፕሮቲን ይዘት አለው፣ በሌላ በኩል ደግሞ የሚሟሟ ፋይበር አይነት በውስጡ በብዛት ይገኛል። ይህም ፋይበር እና ፕሮቲን በጨጓራችን ውስጥ ረዘም ላለ ጊዜ መቆየት ባህሪ ስላላቸው ከተመገበነው በኋላ ለረጅም ሰዓታት የሙሉነት ስሜት እንዲሰማን ያደርጋሉ ማለት ነው። ይህም በመካከለኛው ሰዓት ላይ የሚመጡ አላስፈላጊ የረሃብ ስሜቶችንና የምግብ ፍላጎቶችን በመግታት አላስፈላጊ ስብ በሰውነታችን ውስጥ እንዳይከማችና ክብደትም በቀላሉ ለመቆጣጠር ይረዳል ማለት ነው። ሰባተኛ የአጥንትን ጥንካሬ ይጨምራል፣ እንዲሁም የአጥንት መሳሳትንም ይከላከላል። ባቄላ ለአጥንት ግንባታና ጥንካሬ እጅግ ወሳኝ የሆኑትን ማንጋኒዝ፣ መዳብ ወይንም ኮፐር እንዲሁም ማግኒዥየም እና ፎስፈረስ የተባሉ ማዕድናትን በውስጡ በከፍተኛ መጠን ይዟል። ጥናቶች እንደሚያሳዩት በተለይ የማንጋኒዝ እና የመዳብ እጥረት በሰውነታችን ውስጥ ሲከሰት የአጥንት እፍጋት ይቀንሳል። ይህም አጥንት በቀላሉ እንዲሰበር ያደርጋል ማለት ነው። ታዲያ ባቄላን አዘውትሮ መመገብ በተለይ ደግሞ በእድሜ መግፋት ምክንያት በሴቶችና በአዋቂዎች ላይ የሚከሰተውን የአጥንት መሳሳት ችግር ወይንም ኦስትሮፖሮሲስ ችግር አስቀድሞ መከላከል ጠንካራና እንዲሁም ጤናማ የአጥንት መዋቅር እንዲኖር ያደርጋል ማለት ነው። ስምንተኛ በደም ውስጥ ያለውን የኮሌስትሮል መጠን ይቀንሳል። በአሁኑ ጊዜ ብዙ ሰዎችን ለልብ ህመም የሚዳርገው በደም ቧንቧዎች ውስጥ የሚከማቸው መጥፎ የሚባለው ኮሌስትሮል ወይንም ኤልዲኤል የሚባለው ኮሌስትሮል ነው። ባቄላ በውስጡ የያዘው የሚሟሟ የፋይበር አይነት በምግብ መፈጨት ሂደት ውስጥ በሆዳችንና በአንጀታችን ውስጥ ያሉትን አላስፈላጊ ስቦችና ኮሌስትሮሎችን በማሰር ወደ ደም ውስጥ ሳይቀላቀሉ ከሰውነታችን ተወግደው እንዲወጡ ያደርጋቸዋል። ይህም በደም ቧንቧዎች ውስጥ የሚከማቸውን ጎጂ ስብ በመቀነስ የደም ዝውውርን ያጠራል ማለት ነው። ልብም ያለምንም ጭንቀት በነፃነት ደም እንድትረጭ ያደርጋታል። ዘጠነኛ በደም ውስጥ ያለውን የስኳር መጠንም ያስተካክላል። ባቄላ ዝቅተኛ ግላይሴሚክ ኢንዴክስ ወይንም ሎ ግላይሴሚክ ኢንዴክስ ያላቸው ምግቦች ምድብ ውስጥ የሚመደብ ነው። ይህ ማለት በውስጡ ያለው ካርቦሃይድሬት እና ስኳር ከተመገብነው በኋላ በደም ውስጥ በድንገት ፈጥኖ ከፍ አይልም ማለት ነው። ይልቁንም በውስጡ ባለው ከፍተኛ የፋይበር እና የፕሮቲን ይዘት ምክንያት በጣም ረግቶና ቀስ በቀስ ነው ወደ ደም የሚቀላቀለው። ይህም ተፈጥሮ በሰውነታችን ውስጥ የኢንሱሊን ስራን ያተስተካከለ እንዲሆን ስለሚያደርገው በተለይ ለስኳር ህመምተኞች ወይንም ቅድመ ስኳር ላለባቸው ሰዎች የደም ስኳር መጠንን በጤናማ ሁኔታ ለመቆጣጠር እጅግና እንዲሁም ተመራጭ ምግብ ነው ማለት ነው። አስረኛ የሰውነት ህዋሳትን ያድሳል፣ እንዲሁም ከእድሜ መግፋት ምልክቶችም ይጠብቃል። ባቄላ በውስጡ የያዘው ከፍተኛ የአሚኖ አሲድ ወይንም የፕሮቲን መሰረቶች ክምችት ሰውነታችን አዳዲስ ህዋሳትን ለመገንባትና እንዲሁም የተጎዱትን የጡንቻ ክፍሎችም ለመጠገን የሚጠቀሙበት ዋነኛው ማገዶ ነው። ከዚህም በላይ በውስጡ ያሉት ጠንካራ አንቲኦክሲደንቶችም በቆዳችንና በውስጥ አካላቶቻችን ላይ የሚፈጠረውን የህዋሳት መበላሸት ወይም ኦክሲዴቲቭ ስትረስ ስለሚከላከሉ የቆዳ መሸብሸብን፣ ፈጣን እርጅናንና የሰውነት መዛልን በመክታት ሁልጊዜ ንቁና ጤናማ ሆነን እንድንቆይ ያደርጋሉ ማለት ነው። ስለዚህ እንደ አጠቃላይ ባቄላን ብንመገብ ወይንም ባቄላን አዘውትረን ብንመገብ እነዚህን 10 አስደናቂ ጥቅሞችን የምናገኝ ይሆናል ማለት ነው። ታዲያ እንዴት ብንመገበው ተመራጭ ነው ወይም ደግሞ ጥቅሙ እንዴት ይጨምራል የሚለውን ደግሞ እንይ። ባቄላን በምንመገብበት ጊዜ በውስጡ ያሉትን ማዕድናት ለምሳሌ ብረትና ዚንክ ሰውነታችን ሙሉ በሙሉ እንዲመጣቸው ለማድረግ የሚከተሉትን ዘዴዎች መጠቀም ይመረጣል። አንደኛ ዘፍዝፎ ማብሰል። ባቄላን ከመቀቀላችን ወይንም ከመስራታችን በፊት ለረጅም ሰዓት በተለይ ለአንድ ሌሊት ያክል ውሃ ውስጥ ዘፍዝፎ ማስቀመጥ በውስጡ የሚገኘውና ማዕድናት እንዳይመጠጡ የሚያግደውን ፋይቲክ አሲድ የተባለውን ንጥረ ነገር ይቀንሷል። ይህም የምግብ መፈጨትን ከማቃለሉም በላይ ጋዝ እንዳይፈጠርብን ያደርጋል ማለት ነው። ስለዚህ ሰጀስት የሚደረገው ዘፍዝፎ ብንመገበው ነው። ሌላው ከቫይታሚን ሲ ጋር ማጣመር ያስፈልጋል። ባቄላ ውስጥ ያለው የአይረን ማዕድን የአትክልት በመሆኑ ሰውነታችን በፍጥነት እንዲመጣው በባቄላ ምግባችን ላይ ሎሚ በመጭመቅ ወይንም አረንጓዴ ቃሪያና ቲማቲምን አብሮ መጠቀም ጥቅሙን በእጥፍ ማሳደግ ይቻላል ማለት ነው። አያይዛችሁ ብርቱካንን ብትመገቡ ብርቱካንም ከፍተኛ የቫይታሚን ሲ መጠን ስላለው ከባቄላ ጋር አሪፍ የሚሆን ይሆናል ማለት ነው። ስለዚህ በእነዚህ መንገዶች ብንመገበው ለጤናችን ተመራጭና እንዲሁም ጥቅሙን ደግሞ ይበልጥ እንድናገኝ ይረዳናል ማለት ነው። ስለዚህ እንግዲህ ተመልካቾቼ በሀገራችን በቀላሉ የሚገኘውና እኛ ግን ብዙም ትኩረት ሳንሰጠው የቆየ ነው ባቄላ
በሰውነታችን ላይ የሚያመጣቸውን 10 አስደናቂ የጤና ጥቅሞች እንዴት አብስለን ብንመገበው ጥቅሙ እንደሚጨምር በጥልቀት አይተናል ማለት ነው። ባቄላ በትክክለኛ መንገድ ዘፍዝፈ ነው አብስለን ስንመገበው ለአእምሯችን ንቃት፣ ለልባችን ጤንነትና ለሰውነታችንም ጥንካሬ የሚሰጥ እውነተኛ ተፈጥሯዊ መድኃኒት ነው። ስለዚህ ይህንን ድንቅ እህል በአመጋገባችሁ ውስጥ በማካተት የጤናችሁ ባለቤት እንድትሆኑ እመክራችኋለሁ። ቪዲዮ ጠቃሚና አስተማሪ ሆኖ ካገኛችሁት ላይክ እንዲሁም ሼር ማድረጋችሁን አትርሱ። ለዛሬ በዚህ ብቃን። በቀጣይ በሌላ ጠቃሚ በሆነ የጤና ቪዲዮ እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።